ይሄ እንባ ብቻ አይደለም፣ ውስጡ ደም ነው። አርሴናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን ማንሳቱ በደጋፊዎቹ ዘንድ ዝብርቅርቅ ያለ ስሜትን ፈጥሯል። አንዳንዶቹ ደስታቸውን በእንባ ይገልጻሉ፣ አንዳንዶቹ በዝምታ፣ አንዳንዶቹ በጩኸት፣ አንዳንዶቹ ደግሞ በእልህና በመቆጨት እነዛን 22 ዓመታት ያስታውሳሉ። ያም ሆነ በተስፋ በቁጭት የጠበቋቸው እነዛ 22 ዓመታት ዘንድሮ ጊዜውና ወቅቱ ሆኖ ተሳክቷል። አርሴናል እውነትም ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ አንስቷል። እጅግ አስገራሚ ትዕይንቶች፣ ለቅሶች በአዲስ አበባና በተለያዩ ከተሞች ጎዳናዎች ላይ ታይተዋል። ታዋቂ አርቲስቶች ሲያለቅሱ እንባቸውን መቆጣጠር አቅቷቸው ደስታቸውን ሲገልጹ ታይተዋል። ብዙዎች በሌሊት ደስታቸውን ሲገልጹ ጎዳናውን አናውጦ ታይተዋል። ከዚህ ባለፈ ደግሞ እጅግ አስገራሚው የተለያዩ ሀገራት ከፍተኛ ፖለቲከኞች፣ ባለስልጣናት ለአርሴናል ደጋፊዎች እንኳን አደረሳችሁ፣ እንኳን ደስ ያላችሁ መልእክት እያስተላለፉ ነው። ኢትዮጵያውያኖቹ ታዋቂዎቹ ፖለቲከኞች፣ የአፍሪካ መሪዎችና የዓለም አቀፍ ትላልቅ ድርጅት መሪዎች እንኳን ደስ ያላችሁ የአርሴናል ደጋፊዎች፣ ይሄ የትጋትና የልፋት ውጤት ነው በማለት መልእክታቸውን ያስተላልፋሉ። በእርግጥም እግር ኳስ ሁሉን ያስተሳስራል። በፖለቲካ ውስጥ በሌላም ስራ ውስጥ ያሉ ሰዎችን ቀልብ የሚገዛ ጉዳይ ነው። ኢትዮጵያዊው ፖለቲከኛ ጌታቸው ረዳ ለአርሴናል ደጋፊዎች እንኳን ደስ ያላችሁ በማለት መልእክታቸውን አስተላልፈዋል። የምስራቅ አፍሪካ በይነ መንግስት ባለስልጣን ኢጋድ ዋና ጸሐፊ ኢትዮጵያዊው ወርቅነህ ገበየሁም እናንተ ተስፈኞች የአርሴናል ደጋፊዎች ሆይ ዛሬ ደስታችሁ ነውና ደስታችሁን በልዩነት አጣጥሙ በማለት የደስታ መልእክታቸውን አስተላልፈዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ለአርሴናል ደጋፊዎች እንኳን ደስ ያላችሁ ብለው መልእክት ካስተላለፉ መሪዎች መካከል ይጠቀሳሉ። የአርሴናል እግር ኳስ ክለብ የዓመታት ጥረትና ትግል ፍሬ አፍርቶ የእንግሊዝ ፕሪሚየር ሊግ ማዕረግን በመቀዳጀቱ የኬንያው ፕሬዝዳንት ዊሊያም ሩቶ ለክለቡና ለደጋፊዎቹ ልባዊ የእንኳን ደስ ያላችሁ መልእክታቸውን አጋርተዋል። ይህ መልእክታቸው በርካታ ሚዲያዎች፣ ማህበራዊ ሚዲያው እየተቀባበለው ነው። የአርሴናልን የዓመታት ጉዞ ከውድቀትና ከከባድ ፈተና ተነስተው ተስፋ ባለመቁረጥና በማይናወጥ ጥንካሬ ወደ ታላቅ ማማው ማደግ የቻሉበት ታላቅ ጀብድ ነው ሲሉ አሞካሽተውታል። ክለቡ በየሳምንቱ ከተፎካካሪዎች ጋር የሚያደርገው ፍልሚያ የተስፋን፣ የጽናትና የጥንካሬ ስራን ኃይል በተግባር እያሳየ መሆኑን የኬንያው ፕሬዝዳንት በመልእክታቸው ገልጸዋል። ፕሬዝዳንት ሩቶ አክለውም በደማቁ ምሽት ያ ታላቅ ጥረት ዛሬ ፍሬ አፍርቷል። ቡድኑም የድል ባለቤት ሆኗል። ለዓመታት የነበራቸው እምነትና ቁርጠኝነት በተግባር ተመስክሯል። ይህ ድል በጠንካራ ስራ፣ በዲሲፕሊንና በቡድን መንፈስ ስኬትን ማምጣት እንደሚቻል ማረጋገጫ ነው በማለት የአርሴናልን ስኬት አጣጥመዋል። የኬንያው ፕሬዝዳንት ዊሊያም ሩቶ የምስራቅ አፍሪካ በይነ መንግስት ባለስልጣን ኢጋድ ዋና ጸሐፊ የሆኑት ወርቅነህ ገበየሁ የእንኳን ደስ ያላችሁ መልእክታቸውን ካስተላለፉ ባለስልጣናት መካከል ይጠቀሳሉ። ለዓመታት የዘለቀውን የዋንጫ ድርቅ በመስበር የአርሴናል እግር ኳስ ክለብ የእንግሊዝ ፕሪሚየር ሊግ ሻምፒዮንነትን ክብር በመቀዳጀቱ የምስራቅ አፍሪካው በይነ መንግስት ባለስልጣን ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ኮንግራጁሌሽንስ አርሴናል በማለት ለክለቡና ለመላው ደጋፊዎቹ የእንኳን ደስ ያላችሁ መልእክት አስተላልፈዋል። ሌላኛው ኢትዮጵያዊ ፖለቲከኛ አቶ ጌታቸው ረዳም ለክለቡ ደጋፊዎች እንኳን ደስ ያላችሁ በማለት ገልጸዋል። ብራቮ አርሴናል በማለት ለክለቡ ደጋፊዎች ያላቸውን አድናቆትና ደስታ ገልጸዋል። እነዚህ ብቻ አይደሉም። በዓለም ላይ ታዋቂና ዝነኞች የትላንት ምሽቱን የአርሴናል ድል በሚጣፍጥ ቃላት ደስታውን ገልጸውታል። የክለቡ ደጋፊዎች ደግሞ 22 ዓመታት የታገሱት የተቆጩት ደግሞ ደስታቸውን በተለያየ ስሜት እየገለጹ ነው። ጭላሎ ቲዩብ ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።